በቶሮንቶ የሚገኘው ጎህ የበጎ አድራጎት ድርጅት ነው ዛሬ ሁለተኛ ዓመቱን በተመለከተ ይህን ዝግጅት ያደረገው። ቀደም ሲል የሰማችኋቸው ኢትዮጵያውያንና ኤርትራውያን አረጋውያን ስለ ድርጅቱ ከድርጅቱ ስላገኙት ድጋፍ ቴስቲሞኒያቸውን ሐሳባቸውን አካፍለውናል። በተለይም ደግሞ በዝግጅቱ ላይ ኪኖት ስፒከር የነበሩት ሁለት ተናጋሪዎች ስለ ድርጅቱ በጎ ስራ እንዲሁ ተናግረዋል። ከሀገርና ወገን ርቀው በአዲስ ሀገር ኖረው ለአዛውንትነት የበቁ ወገኖችን አለሁላችሁ የሚል ድርጅት ነው። ጎህ የሁለተኛ ዓመት ዝግጅቱን በተሳካ ሁኔታ ቶሮንቶ ውስጥ አካሂዷል። ከ120 በላይ ኢትዮጵያውያንና ኤርትራውያን የዕድሜ ባለጸጎችን በተለያዩ ዝግጅቶች ያሳትፋል፣ እገዛም ያደርጋል። ከ50 የሚበልጡ የኦቲዝም ስፔክትረም ውስጥ የሚገኙ ሕፃናትን ወላጆችንም እያገዘ ነው። የድርጅቱ የቦርድ አባል አቶ እስጢፋኖስ ግዴ የጎህን የእስካሁኑን ጉዞ የሚያስቃኝና እቅዱንም የሚዳስስ ንግግር በዚሁ ወቅት አድርገዋል። Stefanos Gide, who will share Goh's mission and their vision, their key achievements so far this year, their plans for 2026, and how you can get involved. Can I get a round of applause? በዛሬው ዕለት ለሁለተኛ ጊዜ በዚህ ራት ግብዣ ላይ ስለተገናኘን በጣም ደስ ብሎናል። እግዚአብሔር ይመስገን። እናንተም ከጎናችን በመሆናችሁ በእኔና በጎህ አባላት ስም ከፍ ያለ ምስጋና ያቀርባለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ጎህ የተቋቋመው ሁለት ዓላማ ይዘን ነው። አንደኛው በቶሮንቶና አካባቢው በጡረታ ዕድሜ ክልል ውስጥ ነዋሪ ለሆኑ ሲኒየሮች በማህበራዊ ህይወታቸው ላይ ብቸኝነት እንዳይገጥማቸውና ተጽዕኖ እንዳይኖራቸው የማህበራዊ ህይወታቸውን ለማስቀጠል እንዲገናኙ በማመቻቸት አብረው ቡና የሚጠጡበት፣ የሚወያዩበት፣ የተለያዩ መዝናኛዎች የሚሳተፉበት እንዲሁም የቀን ጉዞ በማመቻቸት ከከተማ ወጣ ብለው ተፈጥሮን የሚያደንቁበት በአጠቃላይ ከብቸኝነት ተላቆ በቋንቋቸው እየተነጋገሩ ህይወትን የሚያጣጥሙበት መድረክ መፍጠር ነው። ሁለተኛው ትልቅ ዓላማ በማህበረሰባችን ውስጥ በቶሮንቶና አካባቢው ልጆች የተለዩ ስጦታና ውስንነት ያላቸው ይህም በእንግሊዝኛ ኦቲዝም ስፔክትረም ዲስኦርደር የሚባለው ወላጆችን በምንችለው መንገድ ለመደገፍ የሚያጋጥሟቸውን ልዩ ተግዳሮቶች በመገንዘብና በጉዟቸው ላይ ድጋፍ ለመስጠት ነው። ጎህ በ2025 የሚከተሉትን ስራዎች አከናውኗል። ለሲኒየሮች 4 የመዝናኛ የመወያያ ስብሰባዎች አካሂዷል። በእነዚህ 4 መድረክ ከ120 ሰዎች በላይ ተሳትፈዋል። በእነዚህ ጊዜያት በተለያዩ የጤና ዘርፎች የሰለጠኑ ባለሙያዎች ስለ ደም ግፊት፣ በሀገራችን ደም ብዛት ተብሎ የሚጠራው ስለ ስኳር በሽታ፣ የመርሳት ወይም ዲሜንሺያ የመድኃኒት አጠቃቀም በአማርኛ ቋንቋ ገለጻ ተደርጎላቸዋል። በዚህም ወገኖቻችን መደሰታቸውንና በተግባርም እንደሚያውሉት ገልጸውልናል። ሌላው በማህበረሰባችን ያየነው ችግር በተለይ ዓመት በዓል በሚሆንበት ጊዜ ብቻቸውን የሚኖሩ አዛውንቶቻችንና የጤና ችግር ያላቸው እናቶቻችን የባህል ምግብ እንደ ዶሮ ወጥ፣ ቀይ ወጥ የመሳሰሉትን እያማራቸው መስራት አይችሉም። ይህንንም ችግር ተገንዝቦ ለፋሲካ ዓመት በዓል ጎህ ከታይቡ ድርጅት ጋር በመተባበር የምግቡን ሙሉ ወጪ በመሸፈን ለ42 ቤተሰብ የሚበቃ ምግብ አድርሰን በዓሉን በደስታ በባህል ምግብ አሳልፈዋል። ብዙ ምርቃትም ተቀብለናል። ይህንን እንድናደርግ ወጪውን ለሸፈነልን ለታይቡ ድርጅትና ኃላፊው ሊበን ገብረ ሚካኤል ከልብ እናመሰግናለን። በተጨማሪም ምግቡን በየቤቱ ላደረሱልን ወንድሞቻችንና እህቶች ከልብ እናመሰግናለን። ይህንን ፕሮግራም በየዓመቱ እንድንቀጥል የእናንተ ትብብርና እርዳታ እንጠይቃለን።
እንደዚሁም ባለፈው ዓመት ባሰባሰብነው መረጃ አዛውንቶቻችን ናያግራ ፎልስ ብትወስዱን ብለው በጠየቁት መሰረት እኛም ቃላችንን ጠብቀን ሴፕቴምበር 20 56 ሰው የሚይዝ አውቶቡስ አዘጋጅተን ወገኖቻችንን ናያግራ ፎልስ ናያግራ ኦን ዘ ሌክ ወስደናል። ለዚህም በጣም በመደሰታቸው ለሚቀጥለው ዓመት 2 ወይ 3 አውቶቡስ ሊሆን እንደሚችልና መዘጋጀት እንዳለብንም ነግረውናል። ይህ ዓመት ከማለቁ በፊት ሌላ አንድ የመዝናኛ ምሽት ለሲኒየሮቻችን ይኖረናል እና ጊዜው ሲደርስ ለሁላችሁም እናሳውቃለን። የጎ ሄልት ኦቲዝም ግሩፕ ስንመለከት ደግሞ ወላጆች ልጆቻቸው ላይ ትኩረት ማድረግ ስላለባቸው ሙሉ ጊዜያቸውን ከልጆቻቸው ጋር ያጠፋሉ። በዚህም ከማህበራዊ ኑሯቸው ይገለላሉ። በተጨማሪም በተለያየ ምክንያት ከካናዳ መንግስት ለልጆቻቸው ማግኘት ያለባቸውን ጥቅም እንኳን የማያውቁ ወላጆች አሉ። እንዲሁም በስራው ዓለም ለመሰማራትና እውቀታቸውንም ሆነ ጉልበታቸውን ለመጠቀም ጊዜ የላቸውም። ይህንንም በተመለከተ ጎህ በዋትሳፕ የመወያያ መድረክ አዘጋጅተው በየ3 ሳምንት ማክሰኞ ከምሽቱ 8:30 እስከ 9:30 እንዲወያዩ ማድረግ ከጀመረ 2ኛ ዓመቱን ይዟል። በዚህም ውይይት አሁንም ዶክተር የምስራች ኃይለ መስቀልና ዶክተር ሰላማዊ ተሰማ ያላቸውን እውቀትና የህይወት ልምድ በመጠቀም ጊዜያቸውን ሰጥተው ድርጅታችንን እና ማህበረሰባችንን እያገዙ እየረዱ ነው። በድጋሚ ለዶክተር የምስራች ኃይለ መስቀልና ለዶክተር ሰላማዊ ተሰማን ከልብ እናመሰግናለን። ይሄ የጎ ሄልት ፋሚሊ መድረክ ስንጀምር ተሳታፊው 6 ነበር። ባለፈው ዓመት 30 ነበር። አሁን 60 ተሳታፊዎች አሉን። በኦንላይን ስብስብ ብቻ ሳይሆን በአካልም በመገናኘት 2 ጊዜ ወላጆች ልጆቻቸውን ይዘው መጥተው መረጃ በመለዋወጥ እና የግል ልምዳቸውን በማካፈል ጥሩ ጊዜ አሳልፈዋል። በዚህ አጋጣሚ ወይዘሮ ማለዳ ሙሉ የሪጀንት ፓርክ ኮሚኒቲ ሴንተር ኃላፊ ላደረገችልኝ ድጋፍ በጣም እናመሰግናለን። በእነዚህ ጊዜያት የተረዳነው ነገር ቢኖር መናገር ለማይችሉ ህፃናት ሐኪሞች ስፒች ቴራፒ ማግኘት እንዳለባቸውና ይህም መንግስት ወጪ እንደሚሸፈን ይነገራቸዋል። ነገር ግን የመንግስት እርዳታ ለማግኘት ማመልከት አለባቸው። ካመለከቱ በኋላ ወረፋ ስላለው ገንዘቡን ለማግኘት ከ2 ዓመት በላይ ያስጠብቃል። ካለ መንግስት እርዳታ አገልግሎቱን ለማግኘት አይችሉም። በራሳቸው ለመክፈል አቅም የላቸውም። ልጆቹም ሕክምናውን ማለትም ስፒች ቴራፒ ማግኘት ባለባቸው ዕድሜ አያገኙም። ይህም የልጆቹን እድገት የበለጠ ይገተዋል። በተጨማሪ አብዛኞቹ አዲስ መጭ በመሆናቸው የቋንቋና የመረጃ ችግር ስላለ ለማመልከት ጊዜ በጣም ይረዝማል። ስለዚህ ወላጆችን ለመደገፍ የተወሰነ ጊዜ እንኳን የስፒች ቴራፒ ሕክምናውን ልጆቹ ማግኘት እንዲችሉ የእናንተን ሀሳብና እርዳታ እንጠይቃለን። ከቻላችሁ ብለን በየጠረጴዛችሁ ላይ የአቅማችሁ እንድትረዱ ኪውአር ኮድ አስቀምጠናል። ኪውአር ኮዱን ስካን በማድረግ ማንኛውም መጠን በመለገስ እባካችሁ ተባበሩን። ከተባበርን በጋራ ማህበረሰባችንን ከፍ ማድረግ እንችላለን። ሌላ የተገነዘብነው ነገር እነዚህ 2 የተለያዩ ፕሮግራሞች ቢሆኑም ተመሳሳይነትም አላቸው። ሁለቱም ላይ የአይሶሌሽን፣ የብቸኝነት፣ የሜንታል ሄልት ችግሮች አሉ። ስለዚህ በጉዟቸው ላይ ብቻቸውን መሆን የለባቸውም። ሁላችንም በአቅማችን መተባበር አለብን። አብረናቸው መቆምም አለብን እና የሚቀጥለው ዓመት እቅዳችን ምንድን ነው ለሚለው ጥያቄ በ2026 ለአዛውንቶቻችን በርካታ ፕሮግራሞች እናዘጋጃለን። በዋትሳፕ ላይ በየሳምንቱ የአካል ብቃት እንቅስቃሴ ፕሮግራሞች እንዲያገኙ፣ የራስ እንክብካቤ ቀናት አዘጋጅተን ፀጉራቸውን ለማስቆረጥ ፔዲኪዩር፣ ማኒኪዩር ሰርቪስ በነፃ እንዲያገኙ ማመቻቸት፣
እንዲሁም ታክስ ሲዝን ላይ ግብራቸውን እንዲሰራላቸው ለመርዳት አካውንቲንግ ባለሙያዎች ጋር በነፃ እንዲያገኙ እናመቻቻለን። በዚህ ዓመት እንዳደረግነው ዓመት በዓል በሚሆንበት ጊዜ ብቻቸውን የሚኖሩ አዛውንቶቻችንና የጤና ችግር ያላቸው እናቶቻችን የባህል ምግብ አዘጋጅተን በማቅረብ በዓሉን በደስታ በባህል እንዲያሳልፉ እናመቻቻለን። ለጎ ሄልት ፋሚሊ በዋትሳፕ የመወያያ መድረክ ፕሮግራማችን ይቀጥላል። በአካልን በመገናኘት ወላጆች እንዲተዋወቁ፣ ሀሳብ እንዲለዋወጡ ፕሮግራሞች እናዘጋጃለን። እነዚህ ፕሮግራሞች ለማዘጋጀት እናንተን በዶኔሽን፣ በጉልበት፣ በሀሳብ እና በእውቀት እንድታግዙን በትህትና እንጠይቃለን። በመጨረሻም ባለፈው ዓመት ከእራት ግብዣ ያገኘነው ገቢ ሙሉ በሙሉ 100% ቃል ለገባነው እያዋለ መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። የተቀጠረ ሰው የለንም፣ ሁላችንም ቮለንቲሮች ነን እና በተቻለ መጠን ደግሞ ያገኘነውን መልሰን እዚሁ ራሳችን ኮሚኒቲ ውስጥ ያሉ ቢዝነሶች ላይ ነው ለማጥፋት የምንሞክረው። ምክንያቱም ብሩ እዛው እርስ በርሳችን እንግዲህ ንግግሬን ከማጠቃለሌ በፊት ጎህ እንደ ድርጅት ዛሬ እዚህ የደረስንበትና እኔም እናንተ ፊት ዛሬ እዚህ ቆሜ ስናገር ለዚህ ያበቁን ብዙ ሰዎች አሉ። ስማቸውን ዘርዝሬ አልጨርሰውም። የመሰብሰቢያ አዳራሽ በማስፈቀድ ምግብ በማዘጋጀት ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን ስለሰጣችሁንና እዚህ ስላደረሳችሁን ከልብ አመሰግናለሁ። እባካችሁ እናንተ በጭብጨባ መስክሩልኝ። እናንተም እንግዲህ እዚህ ያላችሁ ከጎናችን በመሆናችሁ በእኔና በጎህ አባላት ስም ከፍ ያለ ምስጋናዬን አቀርባለሁ። በድጋሚ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስላዳመጣችሁ አመሰግናለሁ። መልካም የራት ግብዣ። እንደ ኢትዮጵያና ኤርትራ ባሉ አዲስ መጥ ማህበረሰቦች ውስጥ ያሉ አረጋውያን ከሌሎች በተለየ ከባድ ችግሮች ያጋጥሟቸዋል። ይህንን ለመቅረፍ ባህላቸውን መሰረት ያደረገ እገዛ የሚሰጥ እንደ ጎህ ያለ ድርጅት ከማንኛውም ጊዜ በላይ አስፈላጊ ነው። የዕለቱ እንግዳ ተናጋሪ የጉድ ሸፐርድ ሚኒስትሪ ኤግዚኪዩቲቭ ዲሬክተር አቶ አክሊሉ ወንዳፈራው እንዳሉት ጎህ በማህበረሰቡ ድጋፍ ታግዞ ትልቅ ለውጥ ሊያመጣ የሚችል ድርጅት ነው። የካናዳ ማህበረሰብ ራሱ የአረጋውያን ቁጥር በከፍተኛ ፍጥነት እያደገ ይገኛል። በፈረንጆች አቆጣጠር በ2024 የተገኘ አንድ መረጃ እንደሚገልጸው 8 ሚሊዮን ያክል ካናዳውያን እድሜያቸው ከ65 ዓመት በላይ ነው። ይህ አሃዝ በሚቀጥሉት ዓመታት ደግሞ በከፍተኛ ደረጃ እንደሚያድግ ይጠበቃል። የካናዳ ሕዝብ የወሊድ ቁጥር ማለት በርዝ ሬት ዝቅተኛ መሆኑን በአንድ በኩል፣ በሌላ በኩል ካናዳውያን ማዕከላዊ ዕድሜ እየጨመረ መሄዱን ጎን ለጎን ስንመለከት የካናዳ ሕዝብ እያደር አረጋዊ የበዛበት ህብረተሰብ እንደሚሆን ግልጽ ነው። ይህ የዴሞግራፊክ ለውጥ ደግሞ በዚህ ሀገር ውስጥ የምንገኝ ኢትዮጵያውያንና ኤርትራውያንን የሚመለከት ሲሆን ከዚህ ለውጥ ጋር ተያይዞ የሚመጡ ብዙ ተግዳሮቶች አብረው ብቅ ይላሉ። ለምሳሌ አረጋውያን ላይ የሚታይ ድህነት በተለይም እንደኛ በመሰሉ አዳዲስ መጥ ማህበረሰቦች ላይ እየከፋ እንደሚሄድ ይጠበቃል። ማለትም በድህነት ውስጥ የሚኖሩ አረጋውያን ቁጥር ከጊዜ ወደ ጊዜ እየጨመረ ይሄዳል። ይህ የራሱ የሆነ ትልቅ ችግር ይፈጥራል። ጤናን በተመለከተ ሰዎች በዕድሜ ሲገፉ የእንቅስቃሴ መታወክ፣ ስር የሰደደ ህመም እና መሰል የጤና እክሎች ተጋላጭ ይሆናሉ። ይህ ሌላው ትልቅ አስቸጋሪ ሊገጥመን የሚችል ሁኔታ ነው። ሶስተኛ፣ ሰዎች በዕድሜ ሲገፉ ብቸኝነት አብሮ ብቅ ይላል። የትዳር ጓደኛ
በሞት ማጣት በአረጋውያን መሃል የተለመደ እውነታ ነው። ብሔራዊ አዛውንት ካውንስል የተሰኘ አንድ ድርጅት ናሽናል ሲኒየርስ ካውንስል social isolation is one of the most pressing issues facing older Canadians ማለትም በአውደ አማርኛ ሲተረጎም ብቸኝነት ከሁሉም በላይ ከፍተኛ ተግዳሮት የሚፈጥር አደጋ እንደሆነ ይገልጻል። እነዚህና መሰል ጉዳዮች ግለሰቦችን ብቻ ሳይሆን ማህበረሰብንም ሀገርንም በተወሰነ ደረጃ ተግዳሮት የሚዳርጉ ናቸው። ጎህ እና ጎህን መሰል የእርስ በርስ መረዳጃ እና መደጋገፊያ ድርጅቶች ጠቃሚነታቸው የሚታወቀው እነዚህ የመሳሰሉትን ነገሮች በግንዛቤ ውስጥ ስንወስድ ነው። ጎህ የእድሜ ባለጸጋዮች የድጋፍ ድርጅት ብቻ ሳይሆን ለእድሜ ባለጸጋዮች ነፃ ሀሳብ የሚቀያየሩበት፣ ልምድ የሚካፈሉበት፣ አልፎ ተርፎም ባልንጀራ እንዲያገኙ እድል የሚፈጥር መድረክ ነው። ጎህ አባላቶቹን በዚህ በቶሮንቶ ውስጥ ከሚገኙ የተለያዩ ድርጅቶች ጋር በማገናኘት የሚገባቸውን ድጋፍ እንዲያደርጉ የሚያግዝ ድርጅት ነው። ጎህ የተለያየ የጤና የማህበራዊና መሰል አገልግሎት ሰጪዎች ጋር በመቀራረብ በህብረተሰባችን ውስጥ የሚገኙ የእድሜ ባለጸጋዎች መብት እንዲከበር የሚሟገት ድርጅትም ነው። በአጠቃላይ ጎህ ገና ሙሉ አቅሙ ጎልቶ ያልወጣ በአቅፈን ደግፈን ከተከባከብነው የምንችለውን ድጋፍ ከሰጠነው ግን ለብዙዎች ትልቅ አገልግሎት ሊሰጥ የሚችል እምቅ ኃይል ያለው ድርጅት ነው። ጎህን በማገዝ የተጀመሩ አገልግሎቶችን እናጠና። የሃይማኖት፣ የጎሳ፣ የአካባቢ፣ የጾታ ወዘተ እንቅፋት ሳይበዛብን ብቸኝነትን እናስወግድ። የተጀመሩ የእርስ በርስ ግንኙነቶችን እናዳን። እያንዳንዱ የእድሜ ባለጸጋ ከድህነት የተላቀቀ የሰላም ህይወት እንዲኖረው እናግዝ። ጎህን ለመሰረታችሁ አሁንም እየመራችሁ ለምትገኙ ሁሉ ላደረጋችሁት አስተዋጽኦ ከፍተኛ ምስጋና አቀርባለሁ። መጪው ጊዜ ይበልጥ የተሳካ የስራ ዘመን እንዲሆንላችሁ እመኛለሁ። በጣም አመሰግናለሁ። የኦቲዝም ስፔክትረም ውስጥ ያሉ ልዩ ፍላጎት ያላቸው ልጆችን የሚያሳድጉ ወላጆች ያሉባቸውን ተግዳሮቶች የዳሰሰ በዚህ ሁኔታ ውስጥ ያሉ ግለሰቦች የሚደርስባቸውን ችግሮች በምናብ ያስቃኝና እነርሱን ለመደገፍ መደረግ ስላለበት ጥረት ትልቅ ሐሳብን ያካፈለ ንግግር ያደረጉት ደግሞ ዶክተር አሰፋ ኖዛ ናቸው። ዛሬ ንግግሬ መሰረት የማደርገው የጤና ባለሙያነቴን አይደለም። ዛሬ ፊታችሁ ቆሜ መናገር መሰረቱ ቤተሰባችን ማቲያስን ሲያሳድግ ያለፈበት ህይወት ተመክሮ ላይ ያጠነጠነ ይሆናል። ማቲያስ በኦቲዝም ተራደፍ ውስጥ አፕሮክሲሜትሊ ስፔክትረም የምንለውን ወደ ተራደፍ ተርጉመነዋል በአማርኛ። ማቲያስ በኦቲዝም ተራደፍ ውስጥ የሚኖር የ24 ዓመት ዕድሜ ያለው ልጃችን ነው። በተወሰነ ደረጃ ይህ አቀራረብ የአብዛኞቻችሁን ህይወት የሚዳስስ ይሆናል ብዬ ገምታለሁ።
ይህንን ንግግር ሳዘጋጅ አቀራረቤ ከለመዳችሁት የንግግር አቀራረብ ለየት ያለ ይሆናልና የእናንተን ንቁ ተሳትፎ ይጠይቃል። ከወዲሁ ከኔ ጋር እንድትቆዩ በትህትና ጠይቃለሁ። ይህንን ንግግር ሳዘጋጅ መሰረት ያደረግኩት አንድ ለረጅም ጊዜ በባለቤቴ ሰላማዊትና በእኔ አእምሮ ውስጥ ሲመላለስ የቆየ አንድ ጥያቄ ነበር። ይህም በእነዚህ ልጆቻችን አእምሮ ወይም ጭንቅላት ውስጥ መኖር ምንን ይመስላል የሚል ነበር። መልሱን ያገኘነው ናኦኪ ሂጋሺ የሚባል ጸሐፊ ከጻፈው መጽሐፍ ውስጥ ነበር። የዚህ መጽሐፍ ደራሲ የሆነው ናኦኪ በኦቲዝም ተራረፍ ውስጥ የሚኖር የ13 ዓመት ልጅ ነው። እርሶን ሁላችሁንም ማለት ነው ዛሬ ለዚህ ለሚቀጥሉት ጥቂት ደቂቃዎች እንድትከተሉት ይጋብዛቸዋል። ግብዣው የንግግር አንደበቶን ቢነጠቁ እርሶ የሚኖሩትን ዕለታዊ ሕይወት በምናብ እንዲያዩ ነው። ምናብ ዳይሬክትሊ የተተረጎመው ጆርኒ ኦፍ ማይንድ ከሚለው ነው እና ምናባዊ ጉዞ ለሚቀጥሉት ጥቂት ደቂቃዎች አይናችሁን ከደን አድርጉ። ውስጥ ሁላችሁም እንድትሳተፉበት እፈልጋለሁ። አይናችሁን ቀደም አድርጋችሁ በምናባዊ ጉዞ በጥሞና ከኔ ጋር እንድትጓዙ እጋብዛችኋለሁ። እንደ ራቦት፣ እንደ ደከሞት ወይም እንዳመሞት የመግለጽ አቅመውን ተነጥቀዋል። የመግባባት ችሎታውን ካጡ በኋላ ሀሳቡን በቅጡ የሚያደራጅሎ እርሶ አእምሮ ውስጥ ነባር የሆነ ዋና አዘጋጅ ምንም የስንብት ደብዳቤ ሳያቀርብሎ ስራውን ለቆ ሄዷል። ግድባቸውን ያፈረሱ ትውስታዎች፣ የስሜት ግፌቶችና ሀሳቦች ባለማቋረጥ እርሶ ላይ ይንዠቀዠቃሉ። አሁን አእምሮ እንደ አንድ እንደተዘጋ ክፍል ነው። 20 ሬዲዮ ጣቢያዎች የሚያስተላልፏቸውን የተለያዩ ድምፆችና ሙዚቃዎች እየጮሁ ይለቁቦታል። አካላዊ ሚዛኖን የሚያስጠብቁ የአካል ክፍሎቹ ከጨዋታ ሕግ ውጭ በመሆናቸው እርስዎ የረገጡት ወለል ወዲያና ወዲህ ያጋድላል፣ ልክ በወጀባማ ባህር ላይ እንዳለ የጀልባ ወለል። እጆቹና እግሮቹ ከቀሪ አካሎ አንጻር የት እንዳሉ እርግጠኛ አይደሉም። በደቂቃና በሰዓት መካከል ያለውን ልዩነት ስለማያውቁ ይህ አዲሱ የእርሶ እውነታ ቀጣይ ነገር ይሆናል። ኦቲዝም እንዲህ አይነት የእድሜ ልክ እውነታ ነው። እዚህ ድረስ በምናባዊ ጉዞ አብራችሁኝ ስለተጓዛችሁ በጣም አመሰግናለሁ። ለብዙ በኦቲዝም ተራረፍ ውስጥ ለሚኖሩ ልጆች ግን እውነተኛ መዳረሻው ከዚህም የከፋ ነው። በኦቲዝም ተራረፍ ውስጥ ለተወለዱ ሰዎች ይህ ያልታረመ ያልተጣራ ደግሞም እንደ ገሃነም የሚያስፈራ እውነታ መኖሪያ ቤታቸው ነው። እነርሱ የገጠማቸው ልቦናዊ እና ስሜታዊ ተጋድሎ በግዝበቱ የትም የሌለ ነው። ታዲያ ከኦቲዝም ጋር እየኖሩ ይህን ተጋድሎ የሚያደርጉ ልጆቻችን ጀግኖች ካልሆኑ ጀግንነት ምን እንደሆነ አላውቅም። ያውም ጀግኖቹ ምንም ሌላ ምርጫ የሌላቸው ሰዎች መሆናቸው ሳይነሳ ይህ ግላዊ ተጋድሎ በራሱ እጅግ በጣም ፈታኝ እንዳልሆነ ሁሉ ከኦቲዝም ጋር የሚኖሩ ሰዎች ውጭኛው ዓለም ውስጥ ራሳቸውን እንዲያኖሩ ይገደዳሉ። በኦቲዝም ተራረፍ ውስጥ የሚኖሩ ልጆች አሳዳጊ ወላጅ መሆን ደግሞ ህመሙ ወይንም ተግዳሮቱ የሚመነጨው ከልጆቹ ሳይሆን ከምንኖርበት ዓለም ወይም ምህዳር ነው። በጨዋታ ጊዜ ሌሎች ልጆች የጨዋታው ሕግ ወዲያው ገብቷቸው ሲንቀሳቀሱ፣ የእኛዎቹ ግራ ገብቷቸው ቆመው ሲቀሩ መታዘብ
ለእኛ በተሰራው ዓለም ውስጥ ለመኖር በሚያደርጉት የዕለት ተዕለት ጥረት የስሜት ሕዋሶቻቸው ከመጠን ባለፈ ሁኔታ ሲደበደብ ከሚመነጭ ከቁጥጥር የወጣ የአእምሮና የሰውነት ጭንቀት ወይም ሜልት ዳውን ይሉታል በእንግሊዝኛ እና ቀስፎ በሚይዝ ፍርሃት ፓኒክ አታክ እንደ ሕፃን አመለቢስነት ይታያል። ይህን በመሰለ ጊዜ ምንም ማድረግ በተሳነን ሰዓት አቅፈናቸው ልባችን በተሰበረ ሰዓት ይህ የልባችን ሕመም እንዲቀል ከመመኘት ባሻገር የኃላፊ አግዳሚውን የሽሙጥ ምልከታ መቻል ይጠበቅብናል። ኦቲዝም ለወላጆችም ለተንከባካቢዎችም ቀላል ስራ አይደለም። ኦቲስቲክ ልጅ ወይም ልጅት የማሳደግ ተልእኮም ድፍረትና ቁርጠኝነት የሚጠይቅ ስራ ነው። ከጥቂት ዓመታት በፊት ቦስተን ዩኒቨርሲቲ የተሰራ ጥናት እንደሚያሳየው ኦቲዝም ያላቸው ልጆች ወላጆች የሚደርስባቸው የአእምሮ መንፈስ እረፍት ማጣት ወታደሮች በጦርነት ጊዜ ከሚደርስባቸው ጋር የተመጣጠነ ነው ይላል። የትዳር መፍረስም ከአጠቃላይ ህብረተሰቡ ጋር ሲነጻጸር ከፍ ያለ እንደሆነ ያመላክታል። ይህን ይመስላል የኛ ልጆች ኑሮና የኛ የወላጆች ኑሮ። እንግዲህ በሚከተሉት ጥቂት ደቂቃዎች ትንሽ ምክር አዘል ሀሳቦች ለወላጆች ላቀርብ እሞክራለሁ። ለልጆቻችን ለሚያስፈልጉ አገልግሎቶች በቂ ግንዛቤ እንዳላችሁ በማሰብ በሌሎች ሀሳቦች ላይ አተኩራለሁ። እነዚህን ልጆች ስናሳድግ ኑሮ እንኳን ተፎካክረን ተደጋግፎም ከባድ ነውና መደጋገፍ፣ መተሳሰብ፣ በስሜት መናበብ፣ አንዳችን ሲደክመን ወይንም ሁነቶች ሲያስቆጡን ሌላችን መተካት መቻል፣ አንዳንዴ እነሱን ስናሳድግ የሚገጥሙን ተግዳሮቶችና ለልጆቻችን ያለን ፍቅር ከምናስበው በላይ የሚያቀራርቡን ጠንካራ ሰንሰለቶች መሆናችን መዘንጋት የለብንም። የልጆቻችንን ከፍተኛ ፍላጎት ማሟላት የምንችለው እኛ በአካልም በአእምሮም ጠንካራ ስንሆን ስለሆነ ለራሳችን ጊዜ ስንወስድ በፍጹም የህሊና ወቀሳ እንዲሰማን አይገባም። ከዘመድ ወዳጅ የሚለገስ ድጋፍ ከምስጋና ጋር መቀበል መቻል አለብን። አጋጣሚው በተገኘ ጊዜ ሁሉ ለራስ እረፍት በመውሰድ ከወዳጅ ከጓደኛ ጋር ለሻይ ቡና መውጣት፣ የራሳችንን የድጋፍ ማህበረሰብ መፍጠር ወይም creating your own community ጥሩ ምሳሌ ጎህ እየሰራ ያለው ጥሩ ምሳሌ ነው። የዛ ማህበረሰብ አባል መሆን ትልቅ ሰፖርት ነው። ሌላው የመንግስት ረፍት ሰጪ ፕሮግራሞችን በአግባቡ መጠቀም፣ ከቋንቋም ችግር ወይም ባህሉንም ካለመረዳት ይሁን እነዛን ኤሪያዎች በደንብ ኤክስፕሎይት ማድረግ አልቻልንም። እሱን ወደፊት ሰፋ ባለ ሁኔታ ከግሩፑ ጋር እንናገራለን። ግን ያንን ለመጠቀም ብትሞክሩ ጥሩ ነው። ጥሩ ፕሮግራሞች አሉ፣ አያስከፍሉም። መንግስት የሚከፍልባቸው ፕሮግራሞች ናቸው። ለእህቶቻቸውና ወንድሞቻቸው በእነሱ ላይ ሊደርስ የሚችለውን ተጽዕኖ መዘንጋት የለብንም። መጎዳቱም መደናገሩም አይቀሬ ነውና እነሱም አስፈላጊውን ትኩረት መስጠት ያስፈልጋል። የተቸገሩትን ልጆቻችንን ለመርዳት በምናደርገው ጥረት ውስጥ በተደጋጋሚ የእኛን ትኩረት ለማግኘት መጠበቅ ያለባቸው እነሱ ናቸውና በኦቲዝም ተራደፍ የሚኖሩ እህት ወንድም ያሏቸው ልጆች ከመጠን በላይ መንፈሰ ጠንካራ፣ ለሰው ሀሳቢዎችና አዛኞች ናቸው። በዚህ ጊዜ የእነሱን ፍላጎት በመተው ብዙ ጊዜ የእነሱን ፍላጎት በመተው የሚያደርጉትን መስዋዕትነት እንኳ ከግንዛቤ አያስገቡትም። ስለዚህም እኔና ባለቤቴ ከዚህ በፊት በልጃችን አክሊል በእንግሊዝኛው ሲብሊንግስ ወርክሾፕ ይባላል።
ለወንድምና እህቶች የሚሰማቸውን ስሜት መሰል ሁኔታ ውስጥ ከሚኖሩ ልጆች ጋር ለመጋራት ይረዳቸዋል። ይህንንም በአሁኑ ሰዓት የት እንደሚሰጥ ባናቅም ወደፊት ኢንፎርሜሽኑን ፈልገን ለሚፈልጉት ሰዎች ማቅረብ እንችላለን። ሌላው ልጆቻችሁን ከትምህርት በኋላ ስፖርት ፕሮግራሞች ውስጥ ማሳተፍ። ብዙዎቹ የከተማው ፕሮግራሞች ነፃ ናቸውና እንደዛ አይነቱን ነገር ማሰብ። ሌላው በእኔም ስራ አካባቢና አንዳንድ ቦታዎችም ያየሁት አማራጭ ካልጠፋ በቀር በሐኪም ቀጠሮና በትምህርት ቤት ውስጥ እንዳስተርጓሚና እንደተሟጋች ወይም አድቮኬት ሶሻል አድቮኬት ልጆችን በጣም በትንሽነት እድሜያቸው ባትጠቀሙ አማራጭ ካልጠፋ በስተቀር ጥሩ ይመስለኛል። ምክንያቱም እነዚህ ኃላፊነቶች ከፍተኛ የአእምሮ ጫናና ጭንቀት ስለሚያሳድርባቸው ከፍተኛ ጥንቃቄ ማድረግ ይገባናል። ቤተሰቦቻችንና ጓደኞቻችን አንድ እንድትገነዘቡት የምፈልገው ነገር ቢኖር ከነኚህ ልጆቻችን ጊዜ መውሰድ ትልቁ የህሊና ወቀሳ ምንጭና ተግዳሮታችን ነው። ትዕግስታችሁ፣ ደግነታችሁ፣ ድጋፋችሁና ርኅራኄያችሁ አይለየን። ምን ልርዳ ብላችሁ ከመጠየቅ አትቦዝኑ። ለምን ወጣ ብለን ሻይ ቡና እንልም በሉን። አንድ ቀን እሺ ማለታችን አይቀርምና አትሰልቹ። ልጆቻችንን ለመጠበቅ ለትንሽም ሰዓት ቢሆን ጊዜያችሁን ከመለገስ አትቆጠቡ። አንዳንዴ የልባችንን ስናወጋችሁ በጥሞና አድምጡ። ሰሚነታችሁ ለእኛ ከምክራችሁ በላይ ነውና ምክር ሰጪዎቻችን ብዙ ስለሆኑም ጭምር። በመጨረሻም ሕይወት ሁልጊዜ በገመትነው አቅጣጫ እንደማሄድ እውቀቱ ቢኖረኝም እንደዚህ አይነት ከልብ ውስጥ የሚሰማ ህመም ይኖራል ብዬ ግን በፍጹም ገምቼ አላውቅም ነበር። ያ ህመም ዛሬ ከልጃችን ከማቲያስ እኛን ሲያይ የሚሰጠን ብሩህ ፈገግታ ተተክቷል። እመኑኝ፣ ያንን ከማየት በላይ ልብን የሚያሞቅ ነገር የለም። እርግጠኛ ነኝ አብዛኞቻችሁ የዚህ ስሜት ተጋሪ እንደምትሆኑ። የብርቱ ወላጆች ቋንቋ መስዋዕትነት ነው። ከራሳችን መሻት በላይ ለልጆቻችን እድገትና ደህንነት መቆም። የጸና ወላጃዊ ብርቱነት ሲታወስ በሀሳቤ ብዙ የሚመላለሱ በርካታ ገድሎች ቢኖሩም ለእናንተ ስራ ታላቅነት ምስክራችሁ የመንፈስ ጽናታችሁ፣ ለልጆቻችሁ ያላችሁ ፍቅር ነው። በዚህ ውል የለሽ አእምሮና ዓለም ውስጥ ለሚባትሉት ልጆቻችን መታመንና የመንፈስ ረፍት ሰጪነታችን ክብራችንና ጌጣችን ላደረግን ሁሉ በየዕለቱ ወላጃዊ እህታዊ ወንድማዊ ኃላፊነታችን ታከተኝ ሳትሉ ለምትወጡ ጀግና እናት፣ አባት፣ ወንድምና እህቶች ሁሉ ምስጋናዬ ከፍ ያለ ነው። ተስፋችሁና የወደፊት ዕጣ ፈንታችሁ ከነዚህ ልጆቻችን ጋር ለተሳሰረና ለተጋመደ ሁሉ ከነዚህ ልጆቻችን ጋር አብሮ ማደግና መበልጸግ ተስፋችሁና ራዕያችሁ ለሆነ ሁሉ አድናቆቴ ከፍ ያለ ነውና ምስጋናዬ ይድረሳችሁ። አመሰግናለሁ። ይቅርታ፣ አንድ ጊዜ ስለ መጽሐፉ ትንሽ ነገር ልንገራችሁ። የመጽሐፉ ርዕስ The Reason I Jump ይላል። በአማርኛ ሲተረጎም የመዝለሌ ምክንያት ነው። ይህ ልጅ ጃፓናዊ የ13 ዓመት ልጅ ነው የጻፈው። አይናገርም። ስፔሻል ኪቦርድ ተፈጥሮለት የጻፈው መጽሐፍ ነው። በእንግሊዝኛ ተተርጉሟል። ከምንም አይ ቲንክ ይህንን ስናገር ለባለቤቴም ለእኔም ጭምር ይመስለኛል ከማንም ባለሙያ በላይ ወይም ራሳችን ከምናውቀው እውቀት በላይ የልጃችንን ጸባይ እንድንረዳ ይረዳን መጽሐፍ። ከቻላችሁ ብዙት፣ ለቤተሰብ፣ ለጓደኞች፣ ስፔሻሊ ለአስተማሪዎች። ምክንያቱም ብዙዎቹ እኛ እንደተረዳ ነው አላነበቡትም ይህን መጽሐፍ። ለማንኛውም
ሰው ከልጆቻችሁ ጋር ለሚሰራ ባለሙያ ሁሉ ሼር ብታረጉት ጥሩ ይመስለኛል። ለመተርጎም ወደ አማርኛ ለመተርጎም ጥረት እየተደረገ ነው። የኮፒራይት እነዛን የመሳሰሉትን ሁኔታዎች ማለፍ ከቻለ በአማርኛም ሊወጣ የሚችልበትን ሁኔታ ለማመቻቸት እየሞከርን ነው። Stay tuned, okay? Thank you so much, Dr. Asika, for your powerful message. Please stay on the stage for a few seconds more so we can say thank you. We would now like to invite Dr. Yamisraj and Dr. Salam to the stage, please. We are sincerely thankful to both of you for your invaluable contributions to GO's Health Group. GO's Health Group meets regularly to share experiences, resource, and support each other, and we couldn't have done it without you. We appreciate your commitment, your patience, your advice, and most of all, for taking the time from your families to help the GO family. Thank you. Please give them a round of applause. Come on, everyone. ጎ የበጎ አድራጎት ድርጅት የሚያሳትፋቸው የኦቲዝም ስፔክትረም ውስጥ ያሉ ግለሰቦችና ወላጆቻቸው ያረጋገጡት ድርጅቱ ህይወታቸው ላይ ለውጥ የሚያመጣ እገዛ እንዳደረገላቸው ነው። It started with me not being able to respond to my name when my parents would try to get my attention and I just would not respond. They took me to a child psychiatrist. They ran a few diagnostic tests on me. They had me do some patterns, some activities to sort of gauge where my attention span and my overall skill set was lying. And when the results came back and they said that I was autistic, my parents immediately sprung into action. They did their research. They took the time to really research what autism really was and how they could best support me. And my parents have been my number one support system throughout my entire childhood and adolescent years. And if there's one piece of advice that I could impart on parents, is to just be patient. You're not going to understand the diagnosis right away. It's going to be a huge adjustment. It's going to take a lot of trial and error, but I promise you the rewards at the end are worth it because you get to see your child really flourish in an environment where people accept them for who they are. And there's a lot of friendly people out there that are willing to give your child the support. So you're never alone. Don't ever feel like you're alone. And if I also had to put in a word for autistic individuals like me, I know that it may be difficult to really relate to other people, but the key to moving forward in this life with this diagnosis, don't try to be like anybody else. Just always try to be like you. You are your own human being. You have your own emotions. You have your own path. And as long as you stick to that path, there's nothing that's going to stop you. Speakers who shared their moving stories with us. Thank you so much for sharing. And I'm sure your parents are so proud of you. Would you like to say a few words? Absolutely. Absolutely. Thank you so much, first of all. Appreciate it. Before I go on with usual script, I want to take a moment to ask my mom and my dad to stand up. Come on. Come on. My mom and my dad, like I mentioned before the video, they were my number one support system. They have sacrificed every day and worked hard all of their lives to give me the childhood and the best years of my life. And I would not be the person that I am without them. So thank you, thank you.
Another thing I want to do is take a moment to express my heartfelt gratitude to Go for creating the health group and for their dedication to supporting parents and guardians of children on the autism spectrum. Your initiative has given many people a safe space to share experiences, exchange valuable information, and build a network of understanding and encouragement. Because of Go's commitment, many feel less alone and more empowered on this journey. Thank you for bringing this group together and for continuing to make such a meaningful difference in our lives. Amasaganalo. በቶሮንቶና አካባቢ ያላችሁ እገዛን የምትሹ የእድሜ ባለጸጎችና በኦቲዝም ስፔክትረም ውስጥ ያሉ ልጆችን የምታሳድጉ ወላጆች www.gohh.me በሚለው የጎህ ድርጅት ድረገጽ በመግባት የድርጅቱን አባላት በማግኘት እገዛ ማግኘት እንደምትችሉ በዚህ ወቅት ተገልጿል። በካናዳም ሆነ በሀገራቸው ማህበረሰብ ውስጥ ትልቅ አስተዋጽኦ ያደረጉ አዛውንት ህይወት ላይ እንደ ጎህ የበራ ለውጥ ለማምጣት በሚል የተጀመረው ይህ ድርጅት እገዛውን አጠናክሮ እንደሚቀጥል የድርጅቱ የበጎ ፍቃድ ቦርድ አባላት ቃል ገብተዋል። የኢትዮ ፊደል ዜናን ስለተከታተላችሁን በጣም እናመሰግናለን። በቶሮንቶና አካባቢ የሚከሰቱ ሌሎች ጉዳዮችን የምንዳስስበትን ሳምንታዊ ዝግጅታችንም በተከታታይ ማቅረብ እንቀጥላለን። ዩቲዩብ ቻናላችንን ሰብስክራይብ ስለምታደርጉ ከልብ እናመሰግናለን። ይህን ዝግጅት ሌሎችም እንዲደርሳቸው ሼር ማድረግን አትርሱ። መልካም ጊዜ